በአዲስ አበባ ሰሜናዊ ዳርቻ በጉለሌ እጽዋት ማዕከል ተገኝተናል። እንኳን ለገና በዓል በሰላም አደረሳችሁ ተመልካቾቻችን። ዛሬ እንግዶቻችንን አዲስ አበባ ውስጥ ሆነው ከቤታቸው ውጭ አንድ ቀን ከኛ ጋር ይቆያሉ። ቆንጆ ቆንጆ ጨዋታዎችን በዚህ በጉለሌ የእጽዋት ማዕከል ከእንግዶቻችን ጋር እንጫወታለን። የገናን በዓል በዚህ ጉለሌ የእጽዋት ማዕከል ከሚገኘው አካቦራ መነሻችን አድርገን ማናቸው እንግዶቻችንን የሚለው በአዲስ ሚዲያ ኔትወርክ በልዩ የገና በዓል ልዩ የፍለጋ ፕሮግራም በምትከታተሉበት በዚህ ሰዓት ወደ እናንተ እየደረሰ የምትመለከቱት ነው የሚሆነው። ውስጥ እየጠበቁኝ ነው። አሁን ወደዛ ገባለሁ። በኋላ ላይ እጅግ ቆንጆ ከሆነ የጉለሌ እጽዋት ማዕከል የምሽት የካምፋይ፣ የጧት የሃይኪንግ፣ ሌሎች ፕሮግራሞችን ጨምረን ወደ እናንተ እናደርሳለን። ተከተሉኝ። ታውቅ መጀመሪያ መንግስቱ ይባላልው የጉለሌ እጽዋት ማዕከል ላይ ኢኮቱሪዝም ጥናትና አገልግሎት ቡድን መሪ ሆኜ ነው የምሰራው። እንኳን በሰላም መጣችሁ። እንኳን ደህና ቆየ። ዛሬ እንግዲህ በገና በዓል ነው ወደዚህ የመጣ ነው። ዛሬ እዚህ ካምፕ እናደርጋለን፣ አንድ ቀን እናድራለን። ነገ ደግሞ ቀን ሙሉ አብረን የምንውል ነው የሚሆነው። እስኪ ስላለንበት ቦታ ብርዱን ግን እኔ አልቻልኩት። ብርዱ ኤክስፔክትድ ነው። አሁን ያላችሁበት ቦታ አካቦራ ይባላል። ጉለሌ እጽዋት ማዕከል ላይ ካሉ ከፍታ ቦታዎች ሁለተኛው ነው። አንደኛው ድምድም ይባላል 2980 ነው አልቲቲዩዱ። አሁን ያለንበት 2950 ነው አባብ ሲ ሌቨል ማለት ነው። ሶ ወደ 3000 ተጠግተናል። ያ ማለት ባሌ ስትሄዱ ሰሜን ተራሮች የምታገኙት አይነት ብርድ እዚህ ኤክስፔክትድ ነው። የአዲስ አበባ ብርድ ከዚህ የተረፈው ነው እና ብርድ ብቻ አይደለም መተንፈሻውም ይሄ ስለሆነ ነው። ስለዚህ አሁን ከምን እንጀምር? ትንሽ ሌት ሆነናል፣ ስንመጣ መሽቶብናል። መጀመሪያ ማረፊያችንን ብናዘጋጅ። እንግዲህ ይሄ ቦታ አዲስ አበባን ቁልቁል በደንብ የምንመለከትበት ቦታ ነው። አሁን የተዘጋጀላችሁን ፍራሽና ቴንት አለ፣ ድንኳን ማደሪያችሁን መጀመሪያ ቤታችሁን መስራት ነው። ሶ እንዴት እንደሚሰራ አሳያችኋለሁ። አብረን እንሰራዋለን። ደስ ይላል። ተስፋ አላችሁ? አዎ በደንብ። በማን ሶዝ ናቸው ግን በሩን አዙረውታል። ያዙና አንዳንድ እግር ያዙና እንደዚህ ያዙሩ። አንዳንድ እግር ያዙ ወይ ይልዛ ጋንተ እሺ ነው ያዛማን አሁን ደግሞ በአረበኛ ያያችል ወደ ኋላ በደንብ አስጠጉት። አንተ ማረሜን ያየ ይሄ ነገር በውስጥ ነው ሊሞን ያለበት? በውስጥም አለው በውጭም አለው። እሺ አሁን ምንድነው ፍራሻቸው? አዎ ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ልዩ የገና በዓል ፕሮግራማችን ነው። ዛሬ የፍለጋ ልዩ ፕሮግራም አስቀድማችሁ እንደተመለከታችሁት በጉለሌ የእጽዋት ማዕከል ተገኝቷል። በዚህ ስፍራ እየተመለከታችሁት እንዳላችሁት የዚህ የፍለጋ ተጋባዥ ተወዳዳሪ እንግዶቻችን የማደሪያ ድንኳኖቻቸውን እያዘጋጁ ነው። በጣም ደስ የሚል ድባብ ነው ያለው። ቦታው ዳካቦራ ነው። ከባህር ጠለል በላይ 2950 ላይ እንገኛለን። እዚህ ስፍራ ላይ አዲስ አበባን ሙሉ በሙሉ መመልከት እንችላለን። ድባቡ ምን ይመስላል የሚለውን አብራችሁን ቆይታችሁ የምትከታተሉት ይሆናል። አሁን እኔም ድንኳኔን ወደ መስራት መለሳለሁ። በያላችሁበት መልካም አውደ ዓመት መልካም በዓል እንዲሆንላችሁ እመኛለሁ። አብራችሁን ቆዩ። ስኬት አለ እስካሁን እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ ተመልካቾች። በየቤታችሁ የተከታተላችሁ ያላችሁት ልዩ የአውደ ዓመት የበዓል ቆይታችን ነው። አሁን ደግሞ ይበርዳል አይደል? በጣም ለየት ያለ ሰዓታችንን አቀጣጠልንና ትንሽ ደግሞ ለጨዋታ ቁጭ ብለናል። መጀመሪያ ግን እስካሁን አልተዋወቃችኋቸውም ማን ናቸው ዛሬ ያሉት የሚለውን
ከዚህ በፊት ፍለጋን ፕሮግራም ላልተመለከታችሁ ተመልካቾቻችን እናስተዋውቃችኋለን። ከዚህ በፊት ደግሞ የተከታተላችሁት ደግሞ ካላችሁ እንደምታውቋቸው አልጠራጠርም። ከሴት እንጀምራለን። ብቸኛው ሴት እሺ፣ እኔ ሞዴል ማያምሳይ ይባላል። በዛ አንተ ጋር ይቀጥላል። እኔ ሞዴል ብሩክ ታምሩ እባላለሁ። መልካም፣ ወደዚህ እንመለስ። እኔ ያው ሞዴል ያምላክ እባላለሁ። እኔም ሞዴል አማን አበበ እባላለሁ። ስለዚህ የዛሬው የፍለጋችን የበዓል ልዩ የፍለጋ ፕሮግራማችን በሞዴሎች የታጀበ ነው። አንዴ ብርዱም እንዲለቀን አሽታሽት አድርገን እስቲ እንኳን ደህና መጣችሁ። የተወሰነ ቆይታ እዚህ ይኖረናል። አስቀድመን ግን እስኪ ከመግቢያችን ጀምሮ የተለያዩ ነገሮችን እያየን ነበር። ወደዚህ ወደ ጉለሌ እጽዋት ማዕከል የመጣ ነው። ከማን ልጀምር መሰለኝ? አማን እንዴት አገኘኸው? በጣም ነው ደስ የሚለው ያለው ድባብ። ጭራሽ እዚህ ጋር ሆናችሁ ምናምን ከተማው ሲታይ ሌላ ውበት ነው ያለው። እንግዲህ አንድ ላይ እየወጠረን ከመወጠሩ ጀምሮ ያው አሪፍ ነበር። አማን እንግዲህ ባይኖር አንወጥረውም ነበር። ዳራ ታቅቶናል። አንዱ ማያስ እንዴት አገኘሽው? ምንድነው የፈራሽው? ጅብ ነው? ያስፈራል። መጀመሪያ ላይ ያስፈራ ነበር ሳስበው ምናምን አስፈርቶኝ ነበር፣ ግን ጸጥታው ደግሞ ደስ ይላል በጣም። እኔ በጣም ነው የተመቸኝ። በጣም የሚገርም ቪው አለው እና ብዙ ምጋብዛቸው ጓደኞች አሉ። የምንገኘው በዚህ በዳካቦራ ነው። ምሽቱን የምናሳልፈው እዚህ ዳካቦራ ይሆናል። ቀጥለን ደግሞ ነገ ጧት ብዙ እንቅስቃሴዎች ይኖሩናል። ግን በዓል ነው። ስለዚህ የበዓል ጫውታዎቻችን ደግሞ እያነሳን ካሉን እንግዶች ጋር የምንቀጥል ነው የሚሆነው። እስኪ ስለ ሞዴሊንግ የተወሰነ ነገር ንገሩኝ። ማያ እንዴት ነው ሞዴል የሆንሽው? ያው ሞዴሊንግ ፍላጎቱ ነበረኝ በጣም። አስተዋጽኦ ያደረገችው ደግሞ እናቴ ናት። ምንም ሳላቅ ያው ስለ ሞዴሊንግ ስታወራ ምናምን የኔ ሞዴል ምናምን ትለኛለች። እሷም ዲዛይነር መሆን ስለምትፈልግ እንደዛ ስትለኝ ፍቅሩ አደረብኝ በጣም። ያው እኔና ሞዴሊንግ የተዋወቅነው በሰው ነው። ሰው ለምን ሞዴሊንግ አንጀምርም ይለኛል። ያው ቁመትሽን አይቶም ጀምር የሚሉት ነገር የለም። እንደዛ ነው። ለምን ሞዴሊንግ አንጀምርም የሚል ነገር ተደጋገመብኝ። ከዛ ይሄን ነገር ሊያው ብዬ አንድ ቀን እጄ እንትን አልኩ። አው አይቻቸው ነው እንደውም የገባሁት እዚህ ይለኛል። ቀድሚያ አየዋቸው። ከዛ በኋላ ነው እኔም እንትን ያልኩት ለመግባት ፈልጌ ገባሁ። ለማየት ሄደ ሞዴል ሆነ ለማየት ሄጄ ቤኪሻስ እንዴት ነው ወደ ሞዴሊንግ ኢንዱስትሪ እንዴት ገባክ? ወደ ሞዴሊንግ የገባሁት ሞዴሊንግ የብዙ ነገር ማሳያ ነው። የባህል፣ የእምነት፣ የብዙ የታሪኮች ምናምን ማሳያ ነውና በዛ ነገር ወደ ሞዴሊንግ ገብቻለሁ። አማን ያው እኔ እንግዲህ ሰዎች ምናምን ለምን ሞዴል አትሆንም ምናምን ይላሉ። ከዛ ትንሽዬ እንትን ሲኖርሽ ትንሽዬ ፍላጎት ሲኖርሽ ቦታው ጋር ስትሆኚ ደግሞ በደንብ እንትን ያልሽና በዛ ገባው በቃ በዛ ወዲጆ ቀረ። ስለዚህ ሰዎች በህይወታችን የሚሰጡት ጥሩ የሚባለው ነገር በጣም በጎ ተጽዕኖ እንዳለው የእናንተ ሞዴል መሆን አንዱ ማሳያ ነው ብዬ አስባለሁ። ተመልካቾቻችን አውደ ዓመቱ በየቤታችሁ እጅግ እንዳማረ እንደደመቀ ከፍለጋችን ጋር የሚቀጥል ነው የሚሆነው። ብርዱ ግን እንዴት ነው እናንተ ሰዎች? በደንብ ነው የበረደው። ይሆነ ከጃኬቱ ላልፎ እኔ ምንም ያልበረደው ባይዘው ቤኪ ነው መስሎሽ ነው እያስመሰልክ ነው። እንደውም እንዳይነብር ዳላየው እስከዛሬ። ስለዚህ አሁን ጋቢ ምናምን መደረብ እንችላለን። አዎ ማድረግ እንችላለን። ከእኔ ልጀምር። እንዴት ነው ላትነሱ ነው እንደዚህ ደረባችሁ? እንደዚህ ሞቃል እንደ አካባቢ። ወደ ጨዋታችን እንመለስ። አማን ላንተ ሞዴል ምን ማለት ነው? ሞዴል ማለት አሪያ ማለት ነው። ለሰዎች የሆነ ነገር የሚያሳይ ማለት ነው። የሚቀርጽ ማለት ነው። በቃ በሱ አልፎ ነው። ለምሳሌ ፋሽኑ ላይ ብንሄድ የሆነ ልብስ አሁን ላይ ፋሽን ተብሎ የሚለበሰው ልብስ የሆነ ጊዜ ያ ሞዴል የሆነ መድረክ ላይ ለብሶታል። ብዙ ሰዎች ስለ ሞዴሊንግ አያውቁትም ብለህ የምታስበው ነገርስ? ያው ዝም ብለው ወክ ማድረግ ነው የሚመስላቸው ሞዴሊንግ ማለት። አሁን እኔ ከብዙ ሰው ሰምቻለሁ እንዴ ዝም ብላችሁ እንዲህ ብላችሁ ነው የምትገቡት ምናምን ይባላል። እና ያው የዛኔ ልብሱን ማስተዋወቅሽ ሊሆን ይችላል የምትገቢው፣ የያዝሽው ማቴሪያልም ሊሆን ይችላል ማስተዋወቅ እና ብዙ ነገር የምታስተዋውቂበትም ነገር ነው። ሙያውም በጣም ደስ የሚል ነገር ነው ሞዴል። ለሴት ልጅ በጣም ትልቅ እድል ነው ብዬ ነው የማስበው። ብዙ ነገሮች ይከብዳሉ። በጣም ትግስት ይፈልጋል እና በጣም ከባድ ነው። ብዙ ቻሌንጆች አሉ። ግን ደግሞ ራሳችንን የምናሳይበት በጣም ትልቅ መድረክ ላይ የምንወጣበት ሀገራችንን
በቃ ሁሉ ነገር የምናሳይበታል አይደለ? ጥሩ ተምሳሌት ጀግና ሴት የምንሆንበት ትልቅ መድረክ ነው ብዬ አስባለሁ። ቤኪ አለ ሞዴል በመሆኔ አግኝቻለሁ ብለህ የምታስበው ጥቅም ምንድን ነው? ሞዴል በመሆኔ የተሻለ ማንነት ፈጥሮልኛል። ብዙ አይነት እይታ እንዲኖርሽ ያደርግሻል። ኮንፊደንስንም በደንብ ይጨምራል። እንዴት ነበር? ማያ ልዩ ተሰጥኦ አላት እየተባለ ነው። ተስማምታል እንዴ? አማን እንዴ በደንብ በሷ ድምጽ አይደል እንዴ የምንጽናናው? ይሄን ብርድ የሚያጠፋት ነው። እሺ እንዴት ነው እንስማው ምናምን በልጅ ከጎኑ ነው አበረታታን። የሁላችንም ድምጽ አረ እንዴት ነው በሉት፣ አረ እንዴት ነው ተረሳኦይ ፍቅሩ፣ አረ እንዴት ነው፣ አረ እንዴት ነው በሉት፣ አረ እንዴት ነው ቆረጠለቶይ፣ አረ እንዴት ነው ስንገበገብ አሃ ስናፍቀው አሂ የዘገየው። ለማን ነው በሉት። ያስታወሰኝ ረጋሳ ሴት የተባለችን ፍቅር ያስተማረችን ምሳሌ ሊሰጡ ከሔዋን ግብር ላይ ስንት አዳሞች መጡ። ያ ከንቱ ሆቴሎ ፍቅሩን ሲመሰክር ሲያወራላት ገና ጨረቃንሽ አላት ያችን ዲዝዲሙና። ያ ሮሚዮ ደግሞ ጁሊትን ሲያደንቅ ፀሐይንሽ ይላታል ከሁሉም ትደምቅ። እኔ ግን እንደዛ ልላትም ወዳትን ቆንጆ ጨረቃ ደጅ እንጂ አታደምቅም ጎጆ። ሴቶች ያጣጥማት የምንገኘው በአዲስ አበባ የመተንፈሻ ሳምባ በተባለ ቦታ ላይ ነው። ይሄ የጉለሌ የእጽዋት ማዕከል
እጅግ ብዙ ህይወቶችን ባንድ ላይ የያዘ በመዲናችን አዲስ አበባ ያለ ነገር ግን ለብዙዎች እንግዳ ለብዙዎች ደግሞ ግርምትን የሚጭር ቦታ ነው። አዲስ አበባ ውስጥ ሆነን ከአዲስ አበባ ብዙ ኪሎ ሜትሮችን የራቅን ያህል እስኪሰማን ድረስ ያደረገ ውብና ድንቅ ቦታ። ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ልዩ የገና በዓል ፕሮግራማችን ነው። በዛሬው ፕሮግራማችን አስቀድማችሁ እንደተመለከታችሁት የገናን በዓል ከናንተ ጋር ለማክበር እዚህ የጉለሌ የእጽዋት ማዕከል ከተጋባዥ እንግዶቻችን በፍለጋ ፕሮግራማችን ተገኝተናል። እንግዲህ አመሻሽ ላይ የተጀመረው ይሄ ጉዞ ቴንቶቻችንን ዘረጋን፣ እራት በላን፣ ተጫወትን፣ ቆንጆ ጊዜ አሳለፍን። ደግሞ ነገ በማለዳ እንነሳና በጉለሌ የእጽዋት ማዕከል የሚገኙ የተለያዩ ቦታዎች ከናንተ ጋር እየተንቀሳቀስን ጨዋታዎችን እንጫወታለን። በዓሉን በዓል አውደ ዓመት በቤታችሁ የሚያደርግላችሁ ልዩ የፍለጋ በዓል አሁንም ወደ እናንተ መድረሱ የሚቀጥል ነው የሚሆነው። አብራችሁን ቆዩ። መልካም ጊዜ፣ መልካም በዓል። እንዴት አደራችሁ ተመልካቾች? ባላችሁበት እንኳን ለገና በዓል በሰላም አደረሳችሁ። በዓል እጅግ ያማረ የደመቀ እንደሆነ አንጠራጠርም። ይሄን በዓል የሚያደርገው ደግሞ የፍለጋ ቆንጆ ፕሮግራም ወደ እናንተ እየደረሰ ይገኛል። በጧት ተነስተናል። አዳራችን ምን እንደሚመስል እናወራና ወደ መጀመሪያው ጨዋታ እናንተም በጉጉት ወደ ምትጠብቁት ሰዓት ደግሞ ልንሸጋገር ነው። መጀመሪያ እንዴት አደራችሁ? ማያ አዳር እንዴት ነበረ? አዳር አሪፍ ነበር። ብርዱ አላስገባች። ብርዱ አይወራ አንበረዳችሁ እናንተ? ቀላል ጥያቄ አለ እንዴ? ስመጣ ይሳቃችሁ። እስኪ ማን ነው እጅን ያወጣ? እስኪ እኔ ይዤ ስመጣ ይሳቃችሁ። አረ እንዴ በነገራችን ላይ ጋቢ ምናምን አያቆመውም ብርዱን። ከዛም ያልፋል። በጣም ነው የሚቀዘቅዝ የነበረው ምናምን እና ደግሞ ውሃ አለው። ቼክ እያደረኩት ነበረ ለሊት ላይ ብርድ ይዘንባል። ውሃ አለው። ብርድ ዘነበ። ይዘንብ ብርድ ነው ያለው። አሁን የመጀመሪያ ጨዋታችን ልንጫወት ሰዓቱ ደርሷል። ዝግጁ ናችሁ? እጅግ በጣም ቆንጆ በሆነው በጉለሌ የእጽዋት ማዕከል በሚገኘው ዳካቦራ ነው የምንገኘው። ከዚህ ተነስተን እንግዲህ መጀመሪያውን ጨዋታ ልንጫወት ነው። በማለዳ እንደተመለከታችሁት ፀሐይ ስትወጣ የነበረውን ድባብ ተመልክተናል። አዲስ አበባን አሁንም በዚህ ማለዳ ቁልቁል ወደ ታች እየተመለከትን ጨዋታችንን የምንጫወት ነው የሚሆነው። እጅግ ከሚያስገርም ተፈጥሮ ጋር ቆንጆ የፍለጋ ፕሮግራም ወደ እናንተ ደግሞ እናደርሳለን። የመጀመሪያው ጨዋታችን የሚሆነው መቼም እዚህ ድረስ መተን በዚህ ማለዳ የእግር ጉዞ አለማድረግ አይቻልም አይደለም? ዝግጁ ናችሁ በእግር ወክ ለማድረግ? ለዚህ ጨዋታ እንዲረዳን ሁላችንም አለባበሳችን ለዛ ምቹ አድርገን ወደ ውድድሩ እንመጣለን። ቀጥሎ የፍለጋ ዋናው ጨዋታዎች ደግሞ ወደ እናንተ ይመጣሉ ማለት ነው። ተመልካቾች አብራችሁን ቆዩ፣ አብራችሁን ተጓዙ። ቆንጆ ፕሮግራም ከዚህ ወደ እናንተ አሁንም መድረሱ ይቀጥላል። የምትገኙት በአዲስ ሚዲያ ኔትወርክ ልዩ የገና በዓል ነው። አብራችሁን ቆዩ። እንነሳ። እንዴት አደርክ? ደህና አደራችሁ? አረፈደ እንዴ? አይ ጥሩ ነው። ጥሩ ሰዓት ነው የመጣችሁት። ብርዱን ያስረፈደ። ብርዱ እንዴት ነው? የበረዳችሁ ግን አትመስሉ። አይ ብርዱ ነው። አሁን ጥሩ ላይ ነው። እሺ የመጀመሪያው ጉዟችን የሚሆነው ሃይክ እናደርጋለን። እስኪ ስለዛ የተወሰነ ነገር ንገረን። በጉዞ ላይስ ምን አይነት ጥንቃቄዎች እናደርጋለን? እሺ ሚዲየም የሆነች መንገድ እንሄዳለን፣ ሃይክ እናደርጋለን።
የጫካ ውስጥ ጉዞ ነው የምናደርገው። ሙሉ በሙሉ የእግር ጉዞ መስመሮችን ነው። ወደ ኮብልስቶኑ አንወጣም። ስንሄድ አንዳንድ ብርቅዬ እጽዋትን እንመለከታለን፣ አዋፋትን እናገኛለን። እንደ እድል ከሆነ ደግሞ እንስሳትንም ካገኘን እናያቸዋለን። ያው ስንሄድ በተሻለ መጠን ድምጽ የሚረብሽ ነገር የያዝናቸው ፕላስቲኮች ካሉ ደግሞ አለመጣል ነው። ከዛ ውጭ ደግሞ እኔን ተከትሎ መሄድ ነው። መልካም። ከዳይሬክሽን ውጭ አለመውጣት። ዝግጁ ናችሁ? ዝግጁ ናችሁ። ስለዚህ የአሁኑ ጨዋታችን በደንብ በዚህ ውድድር ተመልካቾችን በሃይኪንጉ ላይ ማን አዝናንቷል ነው። አንተ ማይታቸው በኋላ ላይ ማን የበለጠ በዚህ ውድድር ዲሲፕሊን ያለው አዝናኝ ማን እንደነበረ የመምረጥ እድሉን እንሰጥሃለን። ተፈጥሮውን እያደነቅን ሞር ፐርፎርም ያደረገውን ደግሞ እያየን እንመርጣለን። ስለዚህ ሰዓታችን ለመጠቀም እንጓዝ። እሺ። ስሙ ቤተሰብ አንዴ ለምን ሃይላንድ ማቆም አንወዳደር? ማንን? እስኪ ማን ነው? በክዳኑ ነው ወይስ? የተሸነፈ ምን? የተሸነፈ ቅጣት አለ ያላቆመ። ተስማማላችሁ? እሺ። ከራስ ሁለት እድል አለ። ከራስ እኔማ ምንጭቻለሁ። በግል ጀምር። አወዳደቁ ለራሱ አያምርም። እኔ Yes. አይ ማያ ሄሉ አሸንፈናል። የ3000 ዓመት መቤት አንድ ናት ኢትዮጵያ ሀገሬ። አይቲ አንቺ የኔ ሙሽራ ሀገሬ እስኪ ልጠይቅሽ ያገቡሻል እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እማማ እናት ኢትዮጵያ እማማ አንቺ እናት ዓለም ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይሮጥ ተከተለ ተሳሰነችኝ። አባዘው ያሸነፉት ቤኪና መንጌ ናቸው። እንዴት ናችሁ ተመልካቾቻችን? ይሄው ጉዟችን እንደቀጠለ ነው። አድካሚ ነው ትንሽ፣ ግን በጣም ደስ ይላል። ጋይድ የሚያደርገንም መንጌ በጣም በአሪፍ ሁኔታ ብዙ ነገሮችን እያብራራለን እያሳየን አሪፍ ጉዞ እያደረግን ነው። አዲስ አበባ ላይ እንዲህ አይነት ቦታ አልጠበቅኩም። በጣም ውብ ነው። በዛ ላይ ደግሞ በጣም ሰፊ ነው። እንደማንጠፋ ተስፋ አለን። እዚህ እንመለሳለን። አመለጡኝ። እንኳን ደህና ቆየሽኝ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ? እስቲ አረፍ በሉ። አይ እኔ ከዚህ በኋላ ልሂድ። ትንሽ ረፍት ላድርግ። እቺ ዝም ብላችሁ እንደ ቀልድ እየነካችሁ አለፋችኋል። ምንም ፊል አላረጋችሁ፣ አልወጋችም። ሴት ቀስት ትባላለች። ሴት ቀስት ከሴቶች ጋር በጣም ትገናኛለች። ነገሩ ሁሉ ማለት ለምንድን ነው ሴት ቀስት የተባለችው? የተባለችው በመጀመሪያ ደረጃ የብሌድ ክሎቲንግ ሰርቪስ አላት። ሃይሊ ሜዲሲናል ነች ማለት የመድኃኒትነት ኃይል አላት እና እቺ ትኩስ ቁስል ሰው እጁን ቢቆረጥ የሆነ አካሉን ቢቆረጥ ያን ደም ለማቆም ሐኪሞች የሚሰጡት መድኃኒት አለ አይደል? ዘመናዊ ላይክ እንደሱ ይሄ ታሽቶ ይደረጋል። ደም ታቆማለች። ጉዞ እንዳየሽ ያደክማል እና ደግሞ ደስ ይላል በጣም ብዙ ነገሮችን እያየን እኔ ብዙ ማለቃቸው ነገሮች አየው። አየሩ በጣም ነው ደስ የሚለው ማለት አሁን ድጋሚ ይመጣል። እነት እንዳስብበት አደረገኝ ብዙ ነገሮችን ብዙ ጥቅሞች እንዳሉ እዚሁ አዲስ አበባ ውስጥ ያለ አይመስለኝም። እንደው ማለት ማንንም የሚያምን አይመስለኝም እንደዚህ ቦታ አለ ብሎ የሚያስብ ሰው አይኖርም።
እና ጎብኙት ያልጎበኛችሁ ሰዎች ነው። እንደዚህ ሞኝ ግን እጄን አልሰጥም እደርስባችኋለሁ። 21% ኦክሲጅን እና 78% ናይትሮጅን መኖሩን ማረጋገጫ ነው። ለሰው ልጅ መኖር ዋና ምክንያት የሆኑ ጋዞች ናቸው እነዚህ። እዚህ የምትተነፍሱት አየር ከምንም ብክለት ንጹህ ነው። በደንብ ተንፍሱ። ሳምባችሁን ማደስ አለባችሁ። ዮሃ ዮሃ ሲናገናይ አሲናማል በገናጫ ይወንድ ዮሃ ተጀመረ ድሮ ነካክተ አሲናማል አሲናገናይንማ ሁሉም ነው የሚያውቀው። ቀጥሎ ያለው ነው እንጂ አዲስ አበባ ውስጥ ያለ ጭራሽ ነው የማይመስለው እና የሆነ ከተማ ውስጥ ሆነን ስናየው ምናምን ነገር እልም ያለ ጫካ ነገር ነው የሚመስለው እና እዚህ ሆነ ደግሞ ስታየው በጣም ደስ ይላል። ከተማውን ደግሞ ፊት ለፊት ማየት ትችላለህ እና በጣም የሚገርም ነው። ጀርባችሁ ያለውን አንድ እጽዋት ልንገራችሁ። አስታ ይባላል። ኤሪካ አርቦሪያ ይባላል ሳይንቲፊክ ኔሙ። ይህን ስትመለከቱ አልቲቱዱ አባብ ሲ ሌቨል 2800 በላይ መሆኑን ማረጋገጫ ነው። ሃይከር ስትሆኑ ጂፒኤስ ይዛችሁ አልቲሜትር ሰምቲንግ ምንድነው ዲጂታል የሆነ ነገር ግዴታ መያዝ አይጠበቅባችሁ። ያላችሁበትም ኔትወርኩ ላይሰራ ይችላል። ግን ባዮሎጂካል ኢንዲኬተሮችን ማወቅ አለባችሁ። አየሩ ንጹህ ስለመሆኑ ቅድም ሞስስ ነግሬያችኋለሁ። አልቲቱዱ ደግሞ ከፍ እያልን ከፍ ያለ ቦታ መሆናችን ማረጋገጫ እነዚህን ዛፎች ስትመለከቱ ከ2800 በላይ መሆኑ ማረጋገጫ ናቸው። ያ ተፈጥሯዊ ማሳያ ማለት ነው። አዲስ አበባ ውስጥ እንደዚህ አይነት ቦታ አለ ብዬ አስቤ አላውቅም። አድካሚ ነው በጣም ዳገት መውጣቱ ምናምን። ከዛ ውጭ ያለው ነገር በጣም ነው ደስ የሚለው። ግን ትተውኝ ሄዱ። ልከተል ያቺ ድምድም ትባላለች። ትልቋ ፒክ ፖይንት እሷ ነች። ለጉለሌ እጽዋት ማዕከል 2980 ነች። ሰው ምንድነው እዛ ያለው ድምድም ጋር ያለው ቪው ምንድነው? ለምንስ ነው ካምፕ ለማድረግ የሚመረጠው? ቁጥር አንድ በጣም ውበቱ አሁን እንዲህ የምናየው ካኖፒ አላት። ካኖፒ ማለት የዛፍ አናት ማለት ነው። ይሄ ጥቅጥቅ ያለው ይታያችኋል። አሁን ወደ ላይ ነው እያየን ያለ ነው። እዛ ጋር ስትሆኑ እንዲህ ወደ ታች ነው የምናየው እና የጋርደን ቪው the most best place ነው ለጋርደን ቪው። የእጽዋት ማዕከሉን ሙሉ ክልሉን የምንመለከትበት ቦታ ነው። ከዛ ውጭ ደግሞ የዱር እንስሳት ላይ አዋፋት ላይ ጥናት ለሚያደርጉ ካምፕ ሳይትም ነው። ብዙ ፖቴንሻል ያለው ቦታ ነው እና እንዲሁ ዝም ብሎ ለመግባትም የሚመች አይደለም። በጣም አድቬንቸረስ ነው። ለዛ በጣም የተጠበቀ ቦታ ነው። ተመልካቾቻችን በዚህ በጉለሌ የእጽዋት ማዕከል ለእናንተ እያደረስነው ያለው ልዩ የበዓል ፕሮግራማችን አሁንም እንደቀጠለ ነው። እኔ ትንሽ ደክሞኛል። ቦታው ግን ጭራሽ ድካም እንድታስቡ እንዲሰማችሁ የሚያደርግ አይደለም። በጉዟችን ሂደት የነበረውን ሁኔታ እንደተመለከታችሁት ነው። በዚህ በጉለሌ በእጽዋት ማዕከሉ የሚገኘው እኛ ካለን ሰዓት አንጻር በጣም አጭር የተባለውን የእግር መንገድ ነው የሄድ ነው። አሁንም ጉዞ በእርግጥ አላበቃም። ያየናቸው እጅግ በጣም ብዙ ኢትዮጵያ ውስጥ ብቻ የሚገኙ እጽዋቶችን ተመልክተናል። የተለያዩ የዱር እንስሳትን እንዲሁም ደግሞ መልክዓ ምድሩ እጅግ በጣም ቆንጆ አዲስ አበባ ውስጥ ሆነን ብዙዎች ግን አዲስ አበባ መሆኑን የማይገምቱትና የማይጠብቁት ቦታ እዚህ ጉለሌ የእጽዋት ማዕከል ውስጥ ይገኛል። አብራችሁን ቆዩ። በያላችሁበት መልካም በዓል፣ መልካም አውደ ዓመት። እንዴት ናችሁ? አላችሁ? አለክ?
አሁን ከሃይኪንጉ መልስ ሁለተኛ ጨዋታችን ላይ ነው የምንገኘው። ተመልካቾቻችን ያለነው በጉለሌ እጽዋት ማዕከል ውስጥ ነው። በዚህ ከ1300 በላይ የተለያዩ የእጽዋት ዝርያዎች እንደሚገኙ ማዕከሉ የሚያወጣው መረጃ ያመላክታል። አሁን ደግሞ እጽዋት ወደሚገኙበት የመጀመሪያውን ጨዋታችን እናደርጋለን። እለቱ ገና ነው፣ አውደ ዓመት ነው። በየቤታችሁ ደስ ብሏችሁ አምሮባችሁ በጣም በቆንጆ ሁኔታ ደግሞ የኛም ፕሮግራም እየተከታተላችሁ በዓሉን በዓል እንደምናስመስለው አንጠራጠርም። የነሱም ውጤት በዓሉን በዓል እንደሚያስመስለው አልጠራጠርም። ጨዋታችን እዚህ ጋር ሁለት ጌም ሾው አንድ ላይ ነው የምንጫወተው ማለት ነው። በጋራ እንድትጫወቱ እጣ እንጣጣላለን። ያሬ ለበቃ አራታችንም አንድ ላይ ነው። 1 3 ማያ ከዛ በሚቀጥለው ልዩ ከሚሆነው ሰው ጋር ይደርስሻል ማለት ነው። እሺ 1 3 1 ማያና የአምላክ አንድ ላይ ይሆናሉ። አማንና ቤኪ ደግሞ ቲም 2 ይሆናሉ። ስለዚህ አሁን በግሩፕ እየተነጋገራችሁ ምናምን ነው የምትጫወቱት ማለት ነው። ዝግጁ ናችሁ? የምነግራችሁ በዚህ በጉለሌ እጽዋት ማዕከል ውስጥ ከሚገኙ 1300 የእጽዋት አይነቶች ብዙ ሰው ላያውቃቸው ይችላል የተባሉትን 8ቱን ነው። የአማርኛ ስማቸውን ነግራችኋለሁ። ሳይንቲፊክ ኔም አይደለም። ስለዚህ ቀላል ነው የሚሆነው። ማያ እሺ፣ አንደኛ እዚህ የሚገኘው የእጽዋት ዝርያ የአህያ ጆሮ ነው። ሁለተኛ ሴት ቀስት፣ ሶስተኛ ራስ ክምር፣ አራተኛ ጠንበለል፣ አምስተኛ አብልቤላ፣ ስድስተኛ እስኮል። የምትጫወቱት ለ5000 ብር ነው። ዝግጁ ናችሁ? ጨዋታው የሚሆነው ይህንን የነገርኳችሁ ሳትረሱ በዓሉ ገና ስለሆነ እዚህ ጫካ ውስጥ ገቡና ሳትርቁ ገናን ሊገልጽላችሁ የሚችል ነገር በፍጥነት ሰርቶ ማምጣት ነው። ቆንጆ የሆነው ነገር የሰራና እነዚህን የሸመደደ ከ5 በላይ መመለስ ይኖርባችኋል ወደ አሸናፊነት ለመጠጋት። ለመጫወት ዝግጁ? እስኪ በጭብጨባ ደቂቃችን ተጠቀሙ። ጊዜ የለም። ለሰዓታችን ምን ሰርተው እንደሚመጡ በእውነት ለመናገር አላውቅም። ገናን ኤክስፕሌን ሊያደርግላቸው የሚችል ግን የሆነ ነገር ከዚህ ከጥቅጥቅ ደን ውስጥ ይዘው ይመጣሉ ብዬ አስባለሁ። መጥተዋል። ምንድነው? እዚህ ጋር ሲደርስ ነው የፈረሰው። ምኑ ነው? እስቲ ለተመልካች አሳይ እስቲ። እሺ ይዛችሁት ቁጭ። እውነት ለመናገር ሁለታችሁ ምን እየሰራችሁ እንደሆነ አልገባኝም። ስለዚህ ከእናንተ ልጀምር። ምንድነው ለመስራት የፈለጋችሁት? ጌታችን የመድኃኒታችንን የተወለደበትን በረቱን ምሳሌ በማድረግ ነው የሰራነው። ተፈጥሮ ላይ ፈልጉ በተባልነው ማቴሪያል ፈልገን የሰራነው አሪፍ አድርገን ሰርተናል። እሺ እናንተስ? ያው እኛ እንግዲህ ገናን በማስመልከት ነው የሰራነው። ይሄው እንግዲህ በግርግም የሚለው ቃል ይሄ ገልጿል ብዬ ተስፋ አደርጋለሁ። መስቀል አለ እዚህ ጋር ለምሳሌ መስቀል ጫማ አሁን እዚህ ጋር በጣም የትንሽ ልጅ ጫማ ይታያል። ምንድነው? እነሱን ለመግለጽ ነው። ያው ህፃን እያለ ነበር በግርግም ውስጥ እንትን ያለው እና እሱን ለመግለጽ ነው። ይሄው እዚህ ጋር መስቀል አለ። ይሄው እዚህ ጋር እንደምታዩት ሳሩ ከብቶች የሚበሉት ነገር ነው ያለው እና እሱን በደንብ ይገልጸዋል። ገልጸነዋል በደንብ እኛ። እሺ ምን ያህል ታስታውሳላችሁ? ያው ገምቱ። ራሳምባ እሺ የጆሮ አህያ ነው። የአህያ ጆሮ። ሴት ቀን እሺ ጠንበለል እሺ እንቀማደው ይላል። አስታና እሺ
ለመሸምደድ ጊዜ ያገኛችሁ እዛ ጋር ሄዳችሁ ለማስታወስ? እሺ አስታውሱኝ። እሺ ተፋቂስ፣ እሺ ግርግር፣ እሺ መልስ፣ ሴት ቅስት፣ እሺ ያያ ጆሮ፣ እሺ አንበለት፣ እሺ አምስት መልስ። ሶስት ነው የመለሳችሁ። ያያ ጆሮ፣ ሴት ቀስትና ጠንበለል መልሳችኋል። አጫፋሪስ እኔ አላልኩም። ግርግሞስ አላልኩም። ግርግም ይባልልህ አላልኩም። እንግዲህ በውድድር ህጋችን መሰረት ከ5 በላይ ያሸነፈ ለ5000 ብር ነበር እየተወዳደራችሁ የነበራችሁት። እናንተም 3 በመመለሳችሁ አይናችሁ እያየ 5000 ብር አልፏችኋል። ምታሸንፉ መስሏችሁ አቅዳችሁበት ነበር? ማያ አዎ እናሸንፋለን ብለን ነበር። አስባችሁ ነበር? እናንተስ? አረኛ በደንብ ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ነው። ለ5000 ብር የተደረገው ጨዋታ 2 5000 ብሩ ሳይበላ ተጠናቋል። ቀሪ ፕሮግራሞቻችን ደግሞ አሁን ይቀጥላሉ። እጅግ በጣም ቆንጆ ፕሮግራሞች ከዚህ ከጉለሌ የእጽዋት ማዕከል ወደ እናንተ ማድረሳችንን እንቀጥላለን። የሚቀጥሉት ጊዜያት ምናልባት አሸናፊ የሚያደርጉ ነገሮች ሊኖሩት ይችላሉ፣ አናውቅም። ስለዚህ ለዛ ትዘጋጃላችሁ። ፍለጋ ሁሉ ጊዜ ማሸነፍ ያለው ነው። ይህንን የሰራችሁትን ግርግም ግን ተመልካቾች በቤታቸው የትኛው ግርግም ይህንን ይወክላል የሚለውን እንዲወስኑ ለነሱ እንተዋለን። አሁንም ጨዋታችን አሁንም የበዓል ቆይታችን አያበቃም። አብራችሁን ቆዩ። ከዚህ ስንመለስ አንድ ቦታ ላይ ደግሞ ቁጭ ብለን በዓል የሚሸቱ ጨዋታዎችን ከቡናው ጋር ወደ እናንተ የምናደርስ ይሆናል። አብሮነታችሁ አይለየን። ለጨዋታችሁ ግን ከውድድር መልስ ተመልካቾቻችን ልዩ የበዓል የፍለጋ ፕሮግራማችን በአዲስ ሚዲያ ኔትወርክ ወደ እናንተ እስካሁን እየደረሰ ነበር። አሁን ወደ ማጠናቀቂያው እየተደረደርን ነው። እንዴት ነበር ውሏችሁ? ያው በጣም አድካሚና በጣም አስደሳች የሆነ ውሎ ነው ያለው። ከማታ ጀምሮ እስካሁን ድረስ ያለው ቫይቡ ምናምን ነገር በጣም ደስ ይላል እና ያው በጣም እኔ ወድጄዋለሁ። በጣም ጓደኝነቱ ምናምን ጨዋታው ሁሉ ነገር በጣም ደስ የሚል ነው። ቤኪስ እንዴት ነበረ? ከትላንት ጀምሮ አመሻሽ ነው እዚህ የደረስነው። ያለው ሁኔታ ምን ይመስላል? አሪፍ ነው። በጣም ደስ ይላል። ብዙ ነገሮች አይተናል። ብዙ ደሳስ የሚል ነገሮች አይተናል። ያው ይደገም ባይ ነኝ። እኛም በሰላም ያደርሰና ለዛሬ አመት ማለት እኔ ጋር በጣም ቆንጆ ነበረ። ድካሙም እንዳለ ሆኖ ጨዋታውም ማታ የነበረውን የብርድ ሰዓት የማታው ብርዱ በጣም ኃይለኛ ነበር። ከዛ ግን ያሳለፍናቸው ጊዜያቶች ደስ ይላሉ። በቃ አይደል ጨረቃው ምናምን እያየን እሳቱ ምናምን የምር ሁሉ ነገር ያሰራሳል። በጣም ነው ደስ የሚለው አየሩ ምናምን። ጅቦቹንም አየናቸው። አይ ስለ ጅቡ መጠየቅ ባንሄድስ ነው ያለችው ወደ ከተማ እዚህ ብነው አልኩኝ እንደዚህ እና እሱ በጣም ነበር ደስ የሚለው። የዛሬው ለም በጣም አሪፍ ነበረ። ብዙ ነገር ተምረንበታል። ጓደኝነታችንን አጠንክረናል። አማንስ በጣም ደስ ይል ነበር ማለት የሆነ ደክሞሽ ድካምሽን የሚያስረሳው አላ ደስ የሚል ነው ያሳለፈው። የሆነ ቤተሰባዊነት ምናምን ሁሉ ነገር ሙሉ ደስ ይላል። እንድገመው ብሏል እንደግመዋል። ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ልዩ የገና በዓል ፕሮግራማችን ነው። ከዚህ ከጉለሌ የእጽዋት ማዕከል ትናንትና አመሻሹን የጀመረው ካምፕ ያደረግንበት ቆይታችን አሁንም ወደ እናንተ መድረሱን ቀጥሏል። የተለያዩ ጨዋታዎችን የተጫወትን የተለያዩ አዝናኝ ቆይታዎችን ከእናንተ ጋር እያደረግን እንገኛለን። አብራችሁን ቆዩ። በዓል ነው እዚህ መታችኋል። አሁን እስኪ ደግሞ ወደ መልካም ምኞታችሁ እንምጣ። እንኳን አደረሳችሁ ማለት የምትፈልጉትን በሙሉ እንኳን አደረሳችሁ ማለት ትችላላችሁ። ያምላክ ካንተ ልጀምር። እሺ ያው እኔ ለቅድሚያ ለቤተሰቦቼ እንኳን ለገና በዓል በሰላም አደረሳችሁ ማለት ፈልጋለሁ እና ለአብረውኝ ለተማሩት ሞዴሊንግ ለሁሉም እንኳን አደረሳችሁ ማለት ፈልጋለሁ። ቤኪ እኔ ለቤተሰቦቼና ለመላው ኢትዮጵያ ህዝብ እንኳን አደረሳችሁ ማለት ነው። እኔም ለመላው የኢትዮጵያ ህዝብና ለጓደኞቼ ለቤተሰቦቼ እንኳን አደረሳችሁ። እኔም እንደዛው ለመላው ኢትዮጵያ ህዝብ እንኳን በሰላም አደረሳችሁ፣ ለቤተሰቦቼ እንኳን አደረሳችሁ።
ተመልካቾቻችን በጉለሌ የእጽዋት ማዕከል እየተደረገ ያለው የፍለጋ ልዩ የገና በዓል ፕሮግራም አሁንም ወደ እናንተ እየደረሰ ነው። ከዚህ ከቡናው ሴሬሞኒ ደግሞ ብድግ እንልና ወደዛ የእርድ ስነ ስርዓት ይኖረናል። እሱንም እናከናውን ይሆናል። ዛሬ እናንተ ናችሁ ሰርታችሁ የምታበሉን። እስኪ ይታያል አቅማችሁ ማለት ነው። ቅድም እዛ ጋር አማን እኔ ነኝ አንደኛ ያልክ ነበር። ካላረድ ጨልኮስ ወደዛ የምናመራ ይሆናል። ከዛ በፊት ግን እስኪ ማያ እንኳን አደረሳችሁ በይልን። እንኳን አደረሳችሁ እስኪ ልልልልን እስኪ ልል በሉላችሁ ኦሆ በሏ እንዴት ናችሁ? ደህና ናቸው። ሰላም ናቸው። መንጊ እንኳን አብሮኝ ያለ ሰው እንዴት አለ? ደህና ነን፣ እግዚአብሔር ይመስገን። እንኳን ወደ ጉለሌ እጽዋት ማዕከል በሰላም መጣችሁ። እጅግ አድርገን እናመሰግናለን። ይሄንን ስጦታ አበርክተንላቸዋል። ተቀበሉ። ማን ነው? እነዚህ ናቸው አለም ብለው ናስቲ ቅድም እስኪ ማን ነው የሚችል? እቺን እስቲ ለበዓል ስጦታ አበርክተናል። እናመሰግናለን። ቆንጆ ነው። ወዳችሁታል? አሪፍ ነው። ተመልካቾቻችን በአዲስ ሚዲያ ኔትወርክ እስካሁን ወደ እናንተ ሲደርስ የነበረው የፍለጋ ፕሮግራማችን ይሄን ይመስል ነበር። ቀሪ አዲስ የመዝናኛ ፕሮግራሞች፣ የበዓል ቆይታዎች ይቀጥላሉ። ተከታተሉን። ከኔ ጋር የነበረን ቆይታ በዚሁ አብቅተናል። መልካም በዓል። አሲና ገናዬ